ከግዙፍ መንፈሳዊ መገለጫዎችና ከፍታዎች አንዱ ሰዎች ለቁርአን የሚሰጡት ክብር ነው። ቁርአን ክብር በሰጠው ቁጥር የበለጠ ምስጢሩን የሚከፍትልህ፣ አመለካከትህን የሚያስተካክልልህ፣ የሚገራልህ እጅግ በጣም ድንቅ መጽሐፍ ነው። ይህንን ድንቅ መጽሐፍ በሆነ መልኩ ከህይወታችን ጋር ማስተሳሰር እጅግ በጣም አስፈላጊ እንደሆነ ሁላችንም የምንስማማ ይመስለኛል። ምክንያቱም ለቁርአን ቦታ መስጠት ለስብዕናዎች ከፍታ እጅግ በጣም አስፈላጊ ነው። ይህ ደግሞ በመማርና በመረጃ የሚመጣ መሆኑ ላይ ሁላችንም እንስማማለን። አልዕልሙ ቢተዓሉም ወሰብሩ ቢተሰቡር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማለት ዒልም የሚገኘው በመማር ነው፣ በማወቅ ነው። ትዕግስት የሚገኘው ትዕግስትን በዝርዝር በመለማመድ ነው እንዳሉት ማለት ነው። ስለዚህ ትልቅ ቦታ አለው ቁርአን በህይወታችን ካልን በእርግጥም ከዛ ቁርአን ጋር ኢንተራክት የምናደርግባቸውን ወቅቶች ማሳደግ፣ በራሳችንን በእውቀት ማስተሳሰር በጣም አስፈላጊ ነው ብዬ አስባለሁ። ይሄ ደግሞ ህዝባዊ ንቃተ ህሊናን ይጨምራል። በጣም አስፈላጊ ተግባር ነው። ለእንዲህ አይነት ነገሮች ደግሞ በተለይ አሁን ባለንበት ዘመን በጣም ምቾቹ መድረኮች ናቸው። ሰዎች መድረኮችን ያዘጋጃሉ። እነዛ መድረኮች ላይ የተለያዩ አስተማሪዎችን ያመጣሉ። በሆነ ስፔሲፊክ ጉዳይና ሐሳብ ዙሪያ ግንዛቤ ይፈጥራሉ። እንዲህ አይነት መንገዶች በጣም ውጤታማና በየጊዜው ማህበረሰባዊ መነቃቃትን በመፍጠር በኩል ትልቅ ሚና የሚጫወቱ ናቸው። ከቁርአን ጋር በተያያዘ የተለያዩ መድረኮችን በመስራት የሚታወቁት ደግሞ ኑን የቁርአን መድረክን መጥቀስ እንችላለን። ከአሁን ቀደም 11 የተለያዩ መድረኮችን አዘጋጅተዋል። ትላልቅ መድረኮችን፣ በጣም በርካታ ፕሮግራሞች የተካሄዱባቸው፣ ከቁርአን ጋር ልዩ ትስስር ያላቸው ሰዎች መጥተው ሾኬስ ያደረጉባቸው፣ ትምህርታቸውን እውቀታቸውን ያስፋፉባቸው፣ ብቻ ለቁርአን ትልቅ ክብር ከሚሰጡ መድረኮች አንዱ ኑን የቁርአን መድረክ ለረጅም ጊዜ ፕሩቭን ትራክ ሬከርድ ያለው ነው። ለቁርአን ሰዎች ትልቅ ትኩረት ሲሰጥ ቆይቷል። እውቅ ሙፈሲሮችን፣ ሐፊዞችን፣ የተለያዩ ቁርአን ላይ ያተኮሩ ፕሮግራሞችን ለማህበረሰቡ በማቅረብ በጣም ትልቅ ሚና ተጫውተዋል። ይሄው ኑን የቁርአን መድረክ አሁን ደግሞ 12ኛ መድረኩን አዘጋጅቷል። የፊታችን እሁድ ጠዋት 2 ሰዓት ተኩል በሚሌኒየም አዳራሽ ልዩ የቁርአን ድግስ አዘጋጅቷል። እዛ ድግስ ላይ እንድንገኝላቸው ጥሪ እያቀረቡ ነው። በእውነቱ ኢትዮጵያ ሆኜ ይህንን ፕሮግራም መከታተል እጅግ በጣም ደስ ይለኝ ነበር። እስካሁን ድረስ አንፎርቹኔትሊ አላጋጠመኝም። የአሁኑ ፕሮግራም የተዘጋጀው የሲሳይ መንገድ በሚል መሪ ቃል ሲሆን በርካታ ከቁርአን ጋር ትይዝ ያላቸው ሰዎች፣ ሼኾች፣ ኢማሞች፣ አሰጋጆች፣ ቃሪዎች ተጋብዘዋል። ከዑለሞች ሼክ መሐመድ ሐሰን ፈድሉ ተጋብዘዋል። ከቃሪዎች ኡስታዝ መሐመድ ባኮ ተጋብዟል። ኡስታዝ መሐመድ ባኮን ምናልባት አዲሱ ትውልድ አታውቁት ይሆናል። ለኛ ትውልድ በጣም ልዩ ስም ነው። ኡስታዝ መሐመድ ባኮ ሸሆጀሌ መስጂድ በጣም ልዩ የተራዊ ፕሮግራሞችን፣ ቂራአቶችን ያቀርብ ነበር። በተለይ ደግሞ በመጨረሻዎቹ 10 ሌሊቶች ሁልጊዜ ማሸረ ለዋኺር ሲሆን ሄደን በእኛ ዘመን ማለት ነው ዛሬ ምነግራችሁ የዛሬ ኦልሞስት 17-18 ዓመት በፊት የሚሆነው ነው። ሸሆጀሌ መስጂድ እናድራለን። እዛ ቂራአቱ በጣም ልዩ ነው። ተሐጁድ እንሰግዳለን። ዱዓ በጋራ ይደረጋል። በጣም ልዩ መንፈሳዊ ከፍታ የሚያላብሱ ወቅቶች ነበሩ። ኡስታዝ መሐመድ ባኮ ደግሞ የነዛ ቅጽበቶች ልዩ ጌጥ ነበር። በጣም እንወደው ነበር። ቂራአቱን ለመስማት በጣም እንሄድ ነበርና እሱ ከተጋበዙት ሰዎች ነው። ቆንጆ ነገሮች እንደሚያቀርብ ምንም አይጠረጠርም። አሁን ላይ ያው በአሜሪካ ነው የሚኖረው። አሁን መጥቷል ማለት ነው ኢትዮጵያ። በጣም ደስ የሚል አጋጣሚ ነው። ከዛ ውጭ ቁርአን ላይ በሚሰራቸው በርካታ ፕሮግራሞቹ የምናውቀው ኡስታዝ ካሊድ ክብሮም በፕሮግራሙ ላይ ይገኛል። ኡስታዝ ካሊድን ታውቁታላችሁ። አሁን የቁርአን ትምህርት ቤትም ጭምር ከፍቷል። በጣም ልዩ በሆነ ሁኔታ የቁርአንን መልእክቶች እያስዋበ በማቅረብ ብዙ ፕሮግራሞችን በመስራት ሁላችሁም የምታውቁት ይመስለኛል። በሚንበር ቲቪም በሌሎችም በርካታ የሚዲያ አማራጮች ለረጅም ጊዜ ከሰው ጋር ሲገናኝ ቆይቷል። ከዛ ውጭ ደግሞ ከምንወዳቸው ዳኢዎች ኡስታዝ ያሲን ኑሩ ተገኝቷል። አንደበተ ርቱዕ ታውቁታላችሁ በሰፊው። ኡስታዝ ባህሩ ዑመርን ታውቁታላችሁ። ለረጅም ጊዜ ዳዋ ሲያደርግ የቆየ አሁንም በመስጂድ ኢማምነት የሚያገለግል ጥሩ ዒልም ካላቸው ሰዎች መካከል ነው። እነዚህ እና ሌሎችም በርካታ ፕሮግራሞች ተዘጋጅተዋል። ከዛ ውጭ ደግሞ የኢብን ከሲር የቁርአን ሂፍዝ ማዕከል ምረቃ በወቅቱ ይካሄዳልና በጣም ልዩ ፕሮግራም እንደሚሆን አልጠራጠርም። ሌሎችም የተለያዩ ግጥሞች፣ ስነ ጥበባዊ ስራዎች፣ ከቁርአን ጋር ተያያዥነት ያላቸው ነገሮች በመድረኩ እንደሚቀርቡ አስባለሁ። ስለዚህ ለእናንተ
ለእናንተ ለቤተሰቦቻችሁ መልካም እሁድን የምታሳልፉበት እሁድ ጠዋትን አብሮት በተሞላበት መንገድ ልታሳልፉበት የምትችሉት እድል ነው። ትልቅ ነገር ነው ሐቂቃ። ሌሎች ከመዝናኛዎች ከምን ቦታዎች የበለጠ እንዲህ አይነት ነገሮች ትልቅ ትርጉም ሊሰጡ ይገባል። ሚሌኒየም አዳራሽ ነው የተዘጋጀው፣ ሰፊ ነው። ሰዎች በደንብ ሄደው መከታተል ይችላሉ። ከቤተሰቦቻችሁ ጋር፣ ከጓደኞቻችሁ፣ ከወዳጆቻችሁ ጋር በጣም ምርጥ እሁድን ልታሳልፉ ትችላላችሁ። መግቢያው እዚህ ግባ የሚባል አይደለም። 300 ብር እንደሆነ ነው ያለው ነገር። የቪአይፒ መቀመጫዎችም አሏቸው። ስክሪኑ ላይ ባለው ፖስተር ምናልባት ኮሜንቱን ቦታ ላይ ለጥፍላችኋለሁ። እዛ ላይ ባለው የሂጅራ ባንክና የንግድ ባንክ አካውንት ክፍያውን ፈጽማችሁ ስክሪንሾት ይዛችሁ ቀጥታ መግባት የምትችሉበት አማራጭ እንዳለን የነገሩኝ። ስለዚህ ይህንን ፕሮግራም አያምልጣችሁ ለማለት ነው። ቁርአን ከፍ የሚልበት የቁርአን መልእክት በደንብ ለሰዎች የሚነገርበት ምርጥ መድረክ ነው። ይህንን መድረክ እንድትከታተሉ ሪኮመንድ ላደርጋችሁ እፈልጋለሁ። አንፎርቹኔትሊ ኔትወርክ ስላለው መከታተል አለመቻሌ ቅር ቢያስብለኝም እናንተ እዛ ያላችሁ ይህንን አጋጣሚ ተጠቀሙበት እላለሁ። ሰላሙ አለይኩም ወራህመቱላህ።